እንግዲህ መድብል መሀሊትን አግቶ አሰቃያት። መሀሊትም ስለ ዝና የምታውቀውን እንዳለ ዘከዘከችለት። ዳጣ አሁን መሀሊትን እየተበቀለቻት ትገኛለች። መድብል መሀሊትን የፊጥኝ አስሮ አፏን አፍኖ ለዳጣ ሰጣት። ዳጣም አሁን እስከ ዛሬ መሀሊት ያሰቀየቻትን ስቃይ እሷም እንድትቀምስ አደረገች። በጣም በሚገርም ሁኔታ መሀሊት እዋክሽን ዳጣ ብትልም በአይኗ ግን አፏ ታፍኗል። ዳጣ እስከ ዛሬ አየሽ ሰውን ማሰቃየት ምን እንደሆነ ላሳይሽ ብዬ ነው አለቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። መሀሊት እንግዲህ ጉዷ ፈላ። መሀሊት ወደነ ብሩኬ ቤት ድጋሚ መጥሪያ ልትሰጥ እየሄደች ነበረ። ዝና ባዘዛት መሰረት እንግዲህ ሞገስና እንዲሁም ደግሞ ዳጣ መድብል ሆነው እየጠበቋትም ነበረ። እናም በመጨረሻም ኤፍራታን እንድትገነጠል ወይም ደግሞ ኤፍራታ ከመሀሊት እንድትለይ አደረገ መድብል። ከዛም እሷን አግቶ ማሳደር እንዳለበትም ለነ ዳጣ ነገራቸው። ዳጣም እኔም አብሬ እስከ ዛሬ ያሰቃየችኝን ስቃይ የምበቀልበት ቀን ነው አለች። እናም በመጨረሻ እንግዲህ መሀሊት ኤፍራታን ይዛ ሁል ጊዜ የምትሄደው ስለምትፈራም ይሁን አይታወቅም። ዛሬ ግን ኤፍራታ ተለይታ ስትሄድ ምን እያሰብሽ ነው? ለምንድን ነው እያለች በንደት ወደ እነ ብሩኬ ቤት መጥሪያውን ልትሰጥ ለነቅድስት ሄደች። እነሱም ከኋላ ተከትለው እንግዲህ መድብል ሴት አድርጎ ይዞ ኤፍራታ እሷን ካገተ በኋላ ኤፍራታ ጋር መሄድ እንዳለበትም እነ ዳጣን አሳምኗቸዋል። ከዛም ኤፍራታን ካገተ በኋላ በጸባይ ስትጠየቅ ልትመልስ አልቻለችም። ዳጣ አሁን እንደፈለግሽ እያደረግሽ ሁሉንም ነገር አስወጫት በማለትም ኤፍራታ ለማግኘት መድብል ሄደ። አሁን ሞገስና ዳጣ መሀሊትን እየተጫወቱባት ይገኛሉ። በተለይ ዳጣ እስከ ዛሬ መሀሊት እሷ ላይ ያደረገችውን ድርጊት ይበልጥ ጥፋ አስከፈለቻት። መሀሊት በእርግጥ ይገባታል። ለገንዘብ ስትል እማትገባበት ነገር የለም። እንዲሁም ደግሞ ዝናን ስለምትወደውና ስለምታፈቅረው በጣም እሱ ያላትን ነገር አክብራ ታዛ እንዲሁም ደግሞ ማድረግ የምትችል ነገር እንደሆነም ታምናለች። ዛሬ ግን ዝና ያዘዛት መሀሊትን እነ ብሩክ የቤት መግባት ያለባት በዛ መጥሪያ የሚባለውን ነገር ለመስጠት ሀሳባ ምሳሌን እንድትገልለት ነበር የጠየቃት። ምሳሌ ትትሞት ብሩክ ከተደበቀበት ይወጣል አላት። የሱ መውጣት ለምን እኔ ግን ይሄንን አላደርግም ስትልም ደግሞ ያችን አይጥ ልጅ ገድዬ አለችው። እንግዳውስ ልንገርሽ ቤትሽ ራስሽ የሚሆነው ምሳሌን ስትገሊ ነው። ምክንያቱም እሱ በልጁ ስም አድርጓል። እሷ ከሞተች አንቺ የባል ወይም ደግሞ ሚስት ነሽ። ሚስት ደግሞ የባሏን መውረስ ወይም ደግሞ መካፈል ትችላለች። ስለዚህ አንቺ ገንዘብሽን አገኝሽ አይደል አላት። አንተ እኮ የምታመጣው ሀሳብ የተለየ ነው። እውነት ግን ሰው ገድዬ በሰላም እኖራለሁ አለችው። ማንኛውም ወንጀለኛ ይያዛል ማለት አይደለም። ሁሉም ወንጀለኞች እስር ቤት ይገባሉ ማለት አይደለም ማለት። ስለዚህ የምታደርጊው አንቺና አንቺ ብቻ ነሽ። ከዛ ደግሞ በቃ ምንም አትሆኝም እና ብያዝስ ብታሰርስ ከዚህ ቀደም እንዴት ነው ታዲያ እያዛለሁ ታሰራለሁ ብለሽ አላሰብሽው? እሱማ በቃ መቼም አትያዥም። አይ የጊዜ ጉዳይ እንጂ እውነታው መውጣቱ አይቀርም አለችው። እንግዳውስ ይህን ካላደረግሽ ገንዘብ መቼም ልታገኝ አትችይም ሲላትም አድርገዋለሁ እንኳን አንተ ብለኸኝ አይደለም ምንም ነገር አደርጋለሁ አለችው።
ከዛ እሱም ስማርት ኮነሽ በማለትም አደነቃት። ተፍለቀለቀች። አሁን ማሌት ዝና ባዘዛት መሰረት ወደ እነ ብሩኬ ቤት ለመሄድ አቀናች። ግን ደውላ ኢፍራታን ጠየቀች። ኢፍራታን ይዘሽኝ አብረሽ ትሄጃለች ስትላት ለምንድን ነው የምትሄጂው አለቻት። እሱን ስንገናኝና ተከትለሽ ከሄድሽ ነው የምነግርሽ አለቻት። እሷም ከትንሽ ጊዜ በኋላ ካቅማማች በኋላ እሺ አለች። እናም ጉዳዩን እንደምትነግራትም እና እራት እንደምትጋብዛትም ነገረቻት። እሷም እሺ ብላ አብረው መሄድ ጀመሩ። ማህሌትን ያገኟት ከዝና ተለይታ ወደ ኤፍራታ ጋ ሄዳ ያንን መጥሪያ ይዛ ለመሄድ ነበር። ከዛ በፊት ግን መድብልና እንዲሁም ደግሞ ዳጣ እንዲሁም ሞገስ ሆነው ማህሌትን እየጠበቁ ነበር። ማህሌትን ሊያገኙ የቻሉበት ምክንያት ምንድን ነው? ኤፍራታ ከዛ ከሰፈራቸው ስትወጣ አዩት። ዳጣም ብዬ የለ ከዚህ ሰፈር አይርቁም፣ ይሄ ነው ሰፈራቸው እኮ ብዬ ነበር አለችው። እሱም ልክ ነሽ በማለት ይኸውልሽ ዳጣ አሁን ኤፍራታን አይተናል፣ ማህሌት ትመጣለች አመሻሽታ፣ ስለዚህ ከዚህ በኋላ ሂጂ አላት። ጌድያን እኔ አብሬ የሷን ስቃይ ባይ ደስ ይለኛል፣ ብዙ አሰቃይታኛለች አለችው። ከዛ በቃ ሂጂ አይምሽብሽ ሲላትም ጌድዬን እንደዛማ ከሆነ አልሄድም አለች። ኤፍራታን በዚህ ምክንያት ተከትለን እሷን ማህሌትን ሳናጠምድ አልሄድም አለችው። እንግዳውስ እሺ አለ። ሞገስም እንግዲህ ለሉላ እየመጣ እንደሆነ ስደውልለት ናፍቀሽ መሆን አለበት ናፍቀኛል በይ ሲላትም አይደለም እንዴ ለምን ዋሻለሁ አለችው። እንግዳው እንዴ እና አልናፈቅሽም ሲላት ናፍቀኸኛል፣ በቃ ተሳክቶልኛል፣ ግን እኮ ለዚህ አይደለም የደወልኩት አለችው። በቃ ቻው ሲላትም እንዴ ማር ይዘን ሌሊትም እንድትመጣ ነው አለች። እሱም እሺ ብሎ ያንን ማር እንግዲህ ለሉላ አድርሶ ተመልሶ መጣ። ዳጣንና እንዲሁም መድብልን አገኛቸው እነ ኤፍራታ ሰፈር አካባቢ። እና ሞገስ ሲያገኘው ወካ አትፍራ አንተ ሞገስ ምን ሆነሃል? በቃ ዝናን መፍራት የለብህም ፊት ለፊት መጋፈጥ አለብህ ብሎ መክሮት ነበረ። በቃ እኔ ርቦኛል ለራት እንብላ ሲልም አሁን ሻይ ቡና ብለን እንምጣ መድብል ሲለው በፍጹም ፕሊስ እኔን እንሄድ አትበለኝ፣ ማህሌትን እስከ መጨረሻው እስከምትመጣ እጠብቃታለሁ አለ። ከዛም አረ በፍጹም እሷ እኮ አሁን አትመጣም አምሽታ ነው የምትመጣው ሲለውም ከዚች ንቅንቅ አልልም፣ ዛሬ ማህሌትን ይዤ ሳላግጥ የትም ቦታ አልነቃነቅም አለ። ከዛም እልቅስ እናንተ ሄዱና በልታችሁ ነው ሲልም እንዳጣ የምትፈልጊው ነገር አለ አላት። ሞገስ ምግብ አለችው። እንዴ አሁንም ቤተሰቦችሽን አግኝተሽ ይህ የምግብ ፍቅር አልወጣልሽም እንዴ አላት። የእውነት እኔ መቼም አይወጣልኝም፣ ግን ኬድዬን ዛሬ ማህሌት አለቀላት፣ ዛሬ እንዳይሆን ነው የምናረጋት አለች። ሂዱ በቃ ሲላቸውም በቃ ነይ እንሂድ ሲላት ዝናብ ያገኘንስ አለችው። ከዛም ከዚህ በኋላ አንፈራው ቢያገኝሽ ምን ያመጣል አለ መድብል። ያማል እንዴ ይገለናል ያጀዝባ ሰውዬ ስትልም ሞገስ በፍጹም ምንም አይነካንም፣ ዝና የሚከታተልብንን ምክንያት እኮ መድብል አደገኛው አገኘው አላት። ምን አይገርምም አለችው። አዎ ተያይዘው እየሄዱ እያለ እንግዲህ መድብልም እዛ ቦታ ቆሞ ማህሌትን እየጠበቀ ነበረ። እናም ዳጣ በጣም ነቄናት። ከሞገስ ጋር ተያይዛ ምግብ ለመብላት እየሄዱ እያለ ማህሌትንና ኤፍራታን በርቀት አየቻቸው። ሞጌ ከበላን ብላ ገተተችው። ሞገስ ምንድን ነው ማን ነው? ዝና ነው አይደል አላት። አረ አይደለም እነ ማህሌት ናቸው አለችው። ምን ይኸውሳ ጋ እንዳያውህ አለች። ከዛም እልቅስ ለመድብል ልደውልለትና ይምጣ ወደኛ አለች ዳጣ። ሞጌም ቀጠለና አይ እኔ ደውልለታለሁ አንቺ በአይን ቁራኛ ተከታታያቸው አላት። እሷም በአይን ቁራኛ መከታተል ጀመረች። ስትከታተላቸውም ለመድብል ሲደውልለት በፍጥነት ናት ቶሎ ኤፍራታንና ማህሌትን አብረን አግኝተናቸዋል አለው።
በቃ ጠብቁኝ በማለትም መድብል በፍጥነት መጣ። አይመጣም እንዴ እያሉ መከተል ጀመሩ። ኤፍራታና መሀሌት እንግዲህ ወክ እያደረጉ ወደ እነ ብሩኬ ቤት እየሄዱ ነበረ እና ይኸው እነዛውት ኤፍራታና መሀሌት አሉት ለመድብል። ኦ ኤፍራታን ከመሀሌት መነጠል አለብን። ለምን እንዴት ሲሉም ምክንያቱም ሌላ ችግር ይመጣል። ኤፍራታ በፍጹም መሀሌትን እኛ እንዳገትናት ማወቅ የለባትም ሲልም ነገ ጧት ደግሞ እንዴ ለምን ታዲያ እንዴት ነው የምትለያያቸው? እሱን ለእኔ ተውት፣ እኔ ለያያቸዋለሁ አለ። ከዛ እንዴት አድርገህ እዩልክ አሁን ለምሳሌ አለ ሞገስ መሀሌትን ከኤፍራታ ነጥለህ መሀሌትን በምታግስ ሰዓት እሱ ነው ብላ ኤፍራታ ትጠረጥርና ለፖሊስ ታመለክትብሃለች ሲልም እኔ ስለ ህግም ስለ ሁሉም ነገር አውቃለሁኝ። አሁን ኤፍራታን ደውዬ በቃ በፍጥነት ቀሪ ገንዘብሽን ልሰጥሽ ነው ብዬ እደውልላታለሁ። እሷ ደግሞ የገንዘብ ነገር ሞቷ ነው። በዛን ሰዓት በቃ ትመጣለች። ኤፍራታን ካገትኩኝ በኋላ ሩጬ አገኛታለሁ አላት። ኪድይን ምርጥ ሀሳብ አለች። እሱ ሀሳብ ሳይሻል አይቀርም አለ ሞገስም። ዳጣ በመድብል ሀሳብ ትክክል ነው ብለው መጓዝ ጀመሩ። መድብል ለኤፍራታ ደወለላት። ኤፍራታ የገንዘብ ነገር ሞቷ ነው። ኤፍራታ አሁኑኑ በፍጥነት እንዳገኝሽ ፈልጋለሁ አላት። ምንድን ነው? ትንሽ ወጥቼ ነበር። ችግር አለ? አይ ችግር እንኳ የለም። ቀሪ ገንዘብሽን እንድሰጥሽ ፈልጋለሁ አላት። የእውነት የት አለችው። መገናኛ እንገናኝ ሲላትም እሺ በቃ አሁኑኑ መጣሁኝ አለች። መሀሌትን ጥላት መሀሌት እኔ ልመለስ ነው አለቻት። ወዴት አንቺ ልጅ? ከዛ በፊት ግን ሞገስን ማነው ዝና ማለት አበዛሽ፣ አፈቀርሽው እንዴ አለቻት። አረ እኔ ከሰይጣን ፍቅር አይዘኝም አለች። አይ ሞገስንም እንደዛ ስትይ ነበር። አንቺ እኮ እኔ የምፈልጋቸውን ሰዎች ትወጃለሽ አለቻት። ከዛም እኔው ማፍቀር ሳይሆን ማግባት ነው ያማረኝ አለች። ወንደለም እያለቻትም ነበረ። ከዛም እውነትም አፈቀርኩት ያልሽው ልጅ ደውሎልሽ ጥለሽ ልትሄጂ ነው አለቻት። አዎ ግን እንደዛ አይመስለኝም አለች። እንግዲህ መሀሌትን ተከታትለው አግተው አሰቃዩ።